ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? በወቅታዊ ጉዳይ ቆይታ እንድናደርግ የአማራ ፋኖ አንድነት በጎንደር ከፍተኛ አመራር ከሆነው ከአርበኛ አሸጋ ጌታቸው ጋር ተገኝቻለሁ። በፋኖ 24 በርካታ ሐሳቦችን አንሳለን እንድትከታተሉን የምጋብዛችሁ መልካም ሞላ ነኝ። መልካም ቆይታ። በጣም አመሰግናለሁ አርበኛ አሸጋ ጌታቸው ፈቃደኛ ስለሆንክ በቅድሚያ ራስህን ለተመልካቾች አስተዋውቅ። አመሰግናለሁ። አርበኛ አሸጋ ጌታቸው እባላለሁ። የአማራ ፋኖ አንድነት በጎንደር ምክትል ወታደራዊ አዛዥ ነኝ። አመሰግናለሁ። እንዴት አለሽ? ሰላም ናችሁ? መልካም ሰላም ነኝ፣ ደህና ነኝ። በጣም አመሰግናለሁ ፈቃደኛ ስለሆንክ። ብዙ ጊዜ አልይዝም፣ ባጠር ላለ ቆይታ ነው የማወራ። በአጠቃላይ አሁን ያለው በተለይ ዘመቻ አንድነት አንድ ወር ተሻግሯል። በአጠቃላይ በጎንደር ያለው የህልውና ተጋድሎ ምን ይመስላል? አመሰግናለሁ። ዘመቻ አንድነት በጣም ደስ የሚል ነበር። አሁን መጠናክሮ የቀጠለበት ሁኔታ ላይ ነው ያለ። ዘመቻ አንድነት በጎንደር ብቻ ሳይሆን አጠቃላይ ወታደራዊ አመራሮችም ዘመቻዎችም በሁሉም ክፍለ ሀገር በአራቱም ግዛቶች ያሉ የፋኖ አደረጃጀት የአማራ ፋኖ በጎጃም፣ አማራ ፋትዋ፣ አማራ ፋኖ ቤተ አማራ በወሎ፣ የአማራ ፋኖ አንድነት በጎንደር በጋራ የታቀደ ዘመቻ አንድነት ነበር። ጠላትን አጠቃላይ ሰባዊም ቁሳዊም ቅጡን ያስጠፈው ዘመቻ ነበር። በርካታ ኪሳራ ያደረሰበት እንዲሁም በርካታ ከተሞችን የተቆጣጠርንበት ጥሩ ድል ሰራዊታችንም ደስ የሚያሰኝ ህዝባችንም ደስ ያለበት በአንድ ላይ በጋራ መስራት አይችሉም፣ በጋራ መናበብ አይችሉም። ያንኛውና ይሄኛው የተጣላ ነው ያለ እና አብይ አህመድ እና ብርሃኑ ጁላ እና አበባው ታደሰ ሲነዙት የነበረው ፕሮፓጋንዳ የሚይዙት የሚጨብጡት እስኪያጡ ድረስ አራባና ቆቦ መግለጫ እስከሚሰጡ ድረስ መከላከያ አዛዥ ፊልድ ማርሻል ብርሃኑ የተባለው ምርኮኛው ብርሃኑ ጁላ ከትግሬ ጀነራል ፈጦ መራቸው፣ ከኤርትራ ተመሩ፣ ከሻቢያ ተመሩ እያለ ቅጡን እስኪያጣ ውጅንብሩን የጣለበት ነበር። ዘመቻ አንድነትን ግን በጋራ ያቀድነው እኛ ነን። ታቃጆች ክፍል አንደኛው ማዕከል መራሲ ያለውበት ዘመቻ አንድነት በጣም አጠናክሮ የቀጠለበት ደስ የሚል ፊቱ በየቦታው የተነቃቃበት ዛሬም ድረስ በደስታና በተስፋ እየታገለ ያለበት ኦፕሬሽን ነበር። በአጠቃላይ በሁሉም ቀጠና የተናበበው ውጊያ ነበር። እንደ አጎራባሽ ቀጠናዎች የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር እየተገናኙ በጋራ ኦፕሬሽን የተደረገበት አጋጣሚ ያለ ተደጋጋሚ ይቀጥል። በሌላም አካባቢ እንዲሁም በወሎና የአማራ ፋኖ ሚጅና አንደኛው በመጣባ ተኮር ያም በጋራ እየተቀናጀ ኦፕሬሽን የወሰደበት አጋጣሚ አለ። በተለይ በጎንደር በርካታ ቦታዎችም አጠናከረን ያዋጋንበት ሁኔታ ነው። አሁንም እንደቀጠለ ነው ያለ። አሁንም በአዲስ ምዕራፍ ንቅንቅ ላይ ነው ያለ። የአማራን አጠቃላይ አራት ግዛቶች ያሉ የፋኖ አደረጃጀቶች ወደ አንድ መዋቅር ተካተው አንድ የመታገያ መስፈርትና አንድ የአማራዊ ተቋም እስከሚመሰረት ድረስ ዘመቻ አንድነት ተጠናክሮ አሁንም ይቀጥላል። ያም ሆኖ የብልጽግናው ስርዓት አጠቃላይ ከህዝባችን ላይ የደቀነውን የህልውና አደጋ ነጻ እስከምናወጣ ድረስ በዛው ምዕራፍ እንደሚቀጥል ነው እያቀድነን ያለ። ይህን ይመስላል ዘመቻ አንድነት። መልካም አመሰግናለሁ። በጣም አመሰግናለሁ። ያው እኛም እየተከታተልነው እንዳለ ዘመቻ አንድነት እንዳጠቃላይ የአማራን አንድነት ያሳየ በጣም ጠንካራ ዘመቻ ነው። ወደ ተከታዩ ጥያቄ ልለፍ። እንግዲህ ሸጋ በአማራ ውስጣዊ የፖለቲካ ትግል ውስጥ አንዳንድ ጉዳዮች መነሳት ከጀመሩ ሰንብተዋል። በተለይ ከአፋድ ጋር ተያይዞ በርካታ ጉዳዮች ይነሳሉ። አሁን ላይ ያለው ሁኔታ ምን ይመስላል? እንግዲህ ውስጥም ቢሆን የፋኖ ቢሆን የሚሄዱበት መንገድ የጦር የመማዘዝ መንገድ ነው። እጅግ በጣም የአማራው ህዝብ ባይፈልገውም ግን ሊጋፈጠው የሚገባ እውነት ሆኖ መጥቷልና ከአፋድ ጋር ያለው ግንኙነት የአማራ ፋኖ አንድነት በጎንደርና አፋድ አሁን ያሉበት ሁኔታ ምን ይመስላል? በጣም አመሰግናለሁ። እንግዲህ በአፋድ ጉዳይ በጣም ዘርፈ ብዙ ችግሮችን እያሳለፍን ነው የምንገኘው። ምክንያቱም ምንድነው አፋድ ብሎ የሚመራው በእስክንድር ነጋ የሚመራው የቡድኖች ስብስብ እውነት በጣም በሚያሳፍር ደረጃ በየሁሉም ቀጠና የአማራን ታጋዮች እየፈጠረ ነው የሚገኝ። የአማራን ታጋዮች በየሁሉም ቀጠና እየፈተነ ይገኛል። በተለየ ግን በጎንደር አካባቢ
ደመቅ ብሎ እስከ ተኩስ ድረስ ሰራዊታችን ላይ ከጠላት ጋር እየተናበቡ በጎን እነሱ በጎን የብልጽግናን ሰራዊት እያሰለፉ ማጥቃት ዘመቻ ሁሉ ተሞከሩብን ቆይቷል። ያም እንኳን እኛ ውስጣቸው ላይ ያለ ሰራዊት ከነሱ ጋር ጥቂትም ቢሆን በቁጥር ያለ ትንሽም ቢሆን በቁጥር ትንሽም ያለ ቢሆን ሰራዊት በልክ ተረድቶ ወደ እውነተኛው ትግል እስኪመጣ እያልን ብዙ ጊዜ በተስፋ ስንጠብቅ በርካታ የሃይማኖት አባቶችንም እንደ ተቋመን ብዙ ጥያቄዎችን እየጠየቅን ቆይተናል። አንዳንድ በብርጌድ ብሎም እስከ ክፍለ ጦር ያሉ ኃይሎች ተረድቷቸው ነገሩን ወደ እውነተኛው ትግል ተቀላቅለዋል። አፋሕድ የሚለው ድርጅት አሁን በአማራ ትግል ውስጥ በቀይ መስመር የተከለለ ነው። ምንድነው? አሁን አይኑን ፈጥቶ ወጥቷል። አንደኛ ከመንግስት ጋር እጅና ጓንት ነው የሚሰራ፣ ሁለተኛው የመንግስት ሚኒሻ ነው፣ የመንግስት መዋቅር አደረጃጀት ነው። እንደ ምሳሌ አፋሕድ የሚባል ተቋም ማንን በውስጡ ያካታል? እነ ስኳድ፣ እነ ግንባር፣ እነ ፋፍቴል በአንድ ላይ ተካተው የብልጽግና አራጋቢዎች ሁሉ ትናንት አማራን አንገቱን ሲደፋ አብረው ሲጨፈጭፉ የነበሩ አሁንም ያን ፕሮሰሳቸውን ይዘው ያን አጀንዳቸውን ሳይጥሉ በአማራ ትግል ውስጥ ተቀላቅለው የአማራውን ትግል ድጋሚ ጠልፈው ገደል ለመስጠት እየተንቀሳቀሱ ይገኛል። በተለይ ጎንደር አካባቢ ጠንከር አድርገው ታርጌት አድርገው የሚሰሩበት ቀጠና ነው። በብር ለመበተን ሰራዊታችን ሲያደናግሩት ከአስራ ምናምን ወር በላይ ሰራዊታችን ሲያደናግሩት ቆይተዋል። አሁን ደግሞ ያ ልኩ ሲታወቅባቸው የዓላማ ልዩነታቸው ሲታወቅ በእውነት ለአማራ ወጣችሁ ከሆነ የዓላማ ልዩነት ከሌላችሁ ነው ተቀላቅላችሁ ታገሉ ሲባሉ ውስን ሰዎችን በማቧደን ለመጠለፍ ቅርብ የሆኑ ሰዎችን ጎንደር ላይ ራሳቸውን ጠቅላይ ግዛት ነው ብለው እንዲወጡ አቧድነው እንዲንቀሳቀሱ ተደርጎ ገንዘብ ተመድቦላቸው ታርጌት ተደርጎ በወሎ የፈረሰው አፋሕድ መጥቶ መሰባሰቢያ አድርጎታል። በተለየ ደረጃ በጎንደር ክፍለ ሀገር ጋይንት አካባቢ እነ ማስረሻ ሰጤ ጎጃም እዝ ነን እያሉ ጎጃም ላይ አንድም ሰራዊት ከአማራ ፋኖ በጎጃም ውጭ አንድ ሰራዊት የለም። ጎጃም ላይ መጥተው አጀንዳ ይዘው በተለይ ታሪክ ይቅር የማይለው ስራ በአካባቢያችን ገብተው ትርምስ ውስጥ አብረው እጃቸውን ሰደው ወንድም ተወንድም እያገሉ ሁለተኛ የመንግስት አድማ ብተና ወይም የመንግስት ቅጥረኛ ሚኒሻ ሆነው ግን የአማራ ፋኖ ህዝባዊ ድርጅት ነን አፋሕድ ነን እያሉ እያታለሉ እያተራመሱ ይገኛሉ ማለት። ነገር ግን ከዚህ በኋላ በልክ ህዝባችንን እንዲያውቅ እንደምንፈልገው እኛ እስካሁን ብዙ ጊዜ የአማራ ህዝብ እንደምታውቁው ለብዙ ዘመናት መዋቅራዊ ጥቃት ነው የተጠቃነው። መዋቅራዊ ጥቃት ስንጠቃ ለ90 እና ለ80 ዓመታት በተለይ ታርጌት ተደርጎ አምሮ አጣባ ጭምር ነው በሆነ አስተሳሰብ እንኳን የሚበረዝ ህዝብ እንዲሆን አድርገው ወጣቱን ትውልድን ሰርተውበታል። ይህን ወጣት ዛሬ ጥገና ላይ ነው ያለንኛ። ይህን ወጣት በማደራጀት የአባቶችን ክብርና የነበረውን የኢትዮጵያን ሉዓላዊነትና የአማራን እሴትና ወግ ባህሉን በዛ ጥገና ላይ እያለን ዛሬ አፋሕድ የሚባሉ ታጋዮች ልክ እንደ ፋኖ እየቆጠረ ማህበረሰባችን ብዙ ጊዜ ልዩነቱ በሽምግልና በውይይት ወይም በተለያዩ መስመሮች እንዲፈቱ ህዝባችንም ይሾ ያደረገ ሁሉ ጊዜ ጥያቄ ሲያቀርብ ነበር። አሁን ግን ይፋ ታውቋል። ህዝባችንም አውቆታል፣ ደጋፊዎቻችንም አውቆታል። አጠቃላይ የአማራን ትግል ያገበኛል የሚል ሙሉ ለሙሉ የአፋሕድን አስተላለፍ ተረድቶታል። ከዚህ በኋላ ራሱን አርሞ ራሱን ይቅርታ ጠይቆ የአማራን ህዝብ ይቅርታ ጠይቆ ላጨፋጨፈው ላተራመሰው ትርምስ ሁሉ ይቅርታ ጠይቆ ዛሬ እስከዚህ ድረስ የአማራን ትግል ወደ ኋላ ለመጎተት ሲሰሩ የቆዩትን ሁሉ ይቅርታ ጠይቆ ወደ እውነተኛው ትግል የሚቀላቀል ካለ ይህ ትግል ማንንም አይጋብዝም አይልም። ትናንት አድማ ብተና ነበር፣ መከላከያ ሆነው ወገናቸው ሊተኩሱ የነበሩ ራሳቸውን አርመው ይቅርታ እያሉ እየተቀላቀሉ እየታገሉ ያለ። ስለዚህ በዛ ልክ ራሳቸውን አርመው ከመጡ በእውነተኛው ትግል ተቀላቅለው ይታገሉ። ይሄ ትግል ማንኛውም አካል የሚያሸትት የትግል መስመር ነው። ከዛ ውጭ ግና በተለይ
የህወሓት ፋኖች እያሉ ስም እየሰጡት ሚዲያው ሁላ ተከፍቶላቸው በደንብ ለግለሰቦች የአማራ ፋኖ አንድነት በጎንደር የህወሓት ፋኖች እያሉ ስም እየሰጡን ሲዘርፉን የሚውሉት የህወሓት ታጋይ የራሳቸው ናቸው። እኛ ከህወሓት ጋር የምንገናኝበት አንዳችም አጋጣሚ የለንም። ስለ ወልቃይት ጉዳይ ደጋጋሚ ያነሳሉ። ስለ ራያ ጉዳይ የሚበሏትን አሞራ ዝግራነሽ ብለዋታል የሚለው ታሪክ ወልቃይት ራያን አሳልፈው ሊሰጡ ራሳቸው አደራድረውበት እንጂ ከመንግስት ጋር በየተደጋጋሚ በሚያወጡት ሪከርድ ማስረጃው ሁሉም ህዝባችን ተረድቶታል። ራሳቸው ሊያደርጉት ያሰቡትን ሊያሳቡ ሞከሩ እንጂ ከትግል መስመራችን አንደኛው ከአማራ ህልውና የተረፈ የወልቃይትና የራያ የወሰን ድንበራችን ጉዳይ ነው። ሁለተኛው ጥያቄያችን በርካታ ጥያቄዎች ቢኖሩ ነው ከህልውናችን የዘለለም የመጀመሪያው ጥያቄው የነበረም ከህልውናው አደጋ በፊትም ስንጠይቀው የነበረው የወሰን ድንበራችን ጉዳይ ነው። አሁን ግን የአማራ ህልውና ለመቀልበስ የአማራን ህልውና ለማረጋገጥ የአማራን ህዝብ እንደ ህዝብ ለማኖር የአማራን ህዝብ ከሌሎች ብሔር ብሔረሰብ እኩል የሚኖርበት መልክ እንዲፈጠር የሌሎችም ኢትዮጵያውያን እኩል አድርጎ እንደ ህዝብ የሚያኖር የዓላማ ራዕይ አንግበን ነው የምንታገል። የአፋሕድ አስተላለፍ ከመንግስት ተልእኮ ይዞ የመጣ ካልሆነ በቀር እውነት ለአማራ እንታገላለን ተብሎ አፋሕድ በዚህ ወቅት የሚጠራበት ምንም አይነት አጋጣሚ የለውም። ምንም አይነት አፋሕድ የሚባለው ድርጅት የነ አገኘው ተሻገር የነ ዳንኤል ክብረት የነ አብይ አህመድ የነ ብርሃኑ ጁላ ነው። ሸጋ ይሄንን እንድትል ያስቻለህ ምክንያት በዛው ምንድነው? አብረው ነው ተኩስ ከብልጽግና ጋር በተመሳሳይ ሰዓት ነው ወይ አቅጣጫ በመጠቆም ነው? ይሄንን ልትል ያስቻለህ ምክንያቱ ምንድነው? በጣም አመሰግናለሁ። ይሄን ያልኩበት ምክንያት ተጨባጭ በርካታ መረጃዎችን ታፋለ እያየን እየሰማን ነው። ለምሳሌ በአንድ ወቅት ባለፈ የአፋሕድ ሊቀመንበሮች ንግግር አደረግነን ከዓለም አቀፍ ዲፕሎማሲት ጋር በሚሉት ለድርድር የተሰለፉበት የህዝቡ ስለልቦና ለመለካት እንጂ ንግግር ነው ያሉት በዛን ወቅት በይፋ ከአብይ አህመድ ጎጆ የሚሉ ሰዎች ናቸው በቀጥታ መጣው ሲያናገሯቸው ይዋል። በሁለተኛ ደረጃ አፋሕድ የሚባለው የአፋሕድ ሰራዊት የሚባለው እንቅስቃሴ ሲያደርግ ወደ አማራ ፋኖ አንድነት በጎንደር በተለይ በእኛ ቀጠና እንቅስቃሴ ሲያደርጉብን ጎን ለጎን የብልጽግናው ሰራዊት በከባድ መሳሪያ ሽፋን እየሰጣ ተጨባጭ ሰዎች ግራና ቀኝ ተሰልፈው መጥተው ውጊያ የገጠሙብን አጋጣሚ ያለ በሁለቱም ቀጠና። ስለዚህ አፋሕድ ከጠላት ጋር ከመጣ ምንም ብለን ልንሰይመው አንችልም። ከዛ ውጭ ደግሞ ዛሬም ድረስ እዛችን የሚያደናግሩት አንድ ቀን ለድርድር አንድ ቀን ለንግግር እያሉ ስንት ወንድሞቻችን ስንት አማራ ያለቀበትን ስንት ንጹሃን ዛሬ በጅምላ በድሮን እየተጨፈጨፈ ያለበትን ትግል ድጋሚ ለባርነት ለመጣል የተሰለፉ በተለይ አሁን በአራቱ ግዛቶች ካሉ የአማራ ፋኖ አደረጃጀቶች ጠንካራ መሪዎች ለሚባለው ድረስ ታርጌት አድርገው እነገሌን ብናጠፋ የአፋሕድ ዓላማ ይሳካል እነገሌን እናጥፋቸው እያሉ በማህበራዊ ሚዲያም አልቻላቸው ብሎ እንጂ ሰራዊት የሌላቸው ነው እንጂ በሰራዊት ለመዝመት ሁሉ የሚቋጠሙ ኃይሎች ናቸው። ግን ይህን ትግል መድኃኒዓለም የሚመራው የንጹሃኖች ደም ፍልስል ስለሆነ ከእነሱ ጋር ተመንጭቆ የወጣ ነው። ፍጹም የሚያምኑበት አይናቸው የሚያርፍበት ሰራዊት የለም። ያለች ቁንጥል አስተሳሰብ እነሱ የሚገዙት እነሱ የሚደልሉት የእነሱን ሀሳብ የሚጫን የእነሱ ተጋላቢ የሆነ ኃይል ይዘው ሊንቀሳቀሱ ይችላሉ። እንደ አማራ ፋኖ አንድነት በጎንደር በተለይ ጎንደር ላይ እንዳለ ነው እንቅስቃሴ የኛን ያህል ሰራዊት ቢኖራቸው አይደለም 5% ሰራዊት ቢኖራቸው ሁሌም ቀጥታ ታርጌት አድርገው ጠላት ጋር ተሰልፈው የአማራ ፋኖ አንድነት በጎንደር ለአማራ ህልውና ሲሉ የሚዋደቀውን ኃይል ለማጥቃት ራሳቸውን አዘጋጅተው በየጊዜው ሰነድ እየሰነዱ የተነሱበት አጋጣሚ ይፋ ሆኖ ወጥቷል። ነገር ግን እኛ እስከዚህ ድረስ ነገ ያልፈዋል ልዩነቱ ይፈታል እያልን ነበር። አሁን ይህን በልክ ተረድተናል። ህዝባችንም አውቆታል።
ከዚህ በኋላ ግን ራሱን አርሞ ቀድም እንዳልኩት ራሱን አርሞ የሚመጣ ኃይል ካለ ራሱን አርሞ ወደ እውነተኛው ትግል ይቀላቀል። ከዛ ውጪ ግን ከዚህ በኋላ ከአፋሕድ ጋር ምንም ጥያቄ የሌለው ምን ተራረምበት አፋሕድን ከመደበኛው ጠላታችን ጋር ነጥለን አናየው። ከመደበኛው ጠላታችን ጋር ነጥለን የምናይበት ምንም አይነት አጋጣሚ የለም። በተለይ ወንድሞቻችን ሸሪያ ገትረው በአንዳንድ ቦታ ላይ ህዝቡን በመዝረፍ ማህበረሰቡን በማሰቃየት በየጊዜው በሚወጣባቸው ሪከርድ እንኳን የወንድሞቻችን መኪና ጭምር በማቃጠል ተጠፋን ይዘን እንጥፋ እያሉ ንጹሃኑ ሁሉ እያሰቃዩት ያለ በአፋሕድ ሰራዊት አፋሕድ ተብሎ በሚጠራው ድርጅት ነው። እኛ ካልኖር እዘነው እንጥፋ ከእኛ በላይ ንፋስ ነው እያሉ የታላቁን የአማራን ህልውና ለህልውና እየደቀሙበት ያለ የአፋሕድ አስተላለፍ ነው። ለዛ ነው አፋሕድን በልክ ልነግረው የወጣሁት ለማለት ነው። አመሰግናለሁ። እዚህ ጋር እንግዲህ ተያይዞ ከመሪዎች ጋር እንግዲህ ከአርበኛ ሀብቴ ጋር ተያይዞ የሚነሱ ነገሮች አሉ፣ የሚያነሷቸው ስም የሚያጠፉት ነገሮች አሉ። እንግዲህ እንደ ጎጃም የአማራ ፋኖ በጎጃም መሪ ዘመነ ካሴ ነው። እንደ ጎንደር ደግሞ የአማራ ፋኖ አንድነት በጎንደር መሪ አርበኛ ሀብቴ ነው። ከሱ ጋር በተያያዘ የሚያነሷቸው አንዳንድ ስም ማጥፋቶች አሉ። እንግዲህ ሁለቱም ትልልቅ መሪዎች ናቸው፣ የምናከብራቸው መሪዎቻችን ናቸው። ግን አንደኛው ተላላኪ አድርጎ ሆን ብሎ የማኮሰስ የጎንደርን ትግል የማሳነስ ነገር የሚያነሷሉ። ይህም ራሱ የዘመቻው ይነሱ አካል ነው። አመሰግናለሁ። ቅድም ያልኩት አለ አፋሕድ ያልሰጠን ስም የለም አይደለም። ቅድም ከመስጠት ይልቅ ቃታ ከፍቶ እንኳን ታገዛዙ ጋር ሆኖ ተሰልፎ መጥቶ ሰራዊታችን ሊያጠቃ የሞከረበት ሙከራ አለ። ግን እንዳመጣጡ ተመልሰዋል። ራሳቸው በመጡበት መንገድ እንዳመጣጡ ተመልሰዋል። የስም ማጥፋት ዘመቻው ዛሬ አይደለም የጀመረ። የአማራ ፋኖ አንድነት በጎንደር አካለን አጠቃላይ ሰራዊቱን አንድ አድርገን የህዝቡን የሰራዊቱን ስለንቦና አንድ አድርገን ስንታገል አርበኛ ሀብቴ ወልዴ የሚመራው አርበኛ ዘመነ ካሴ ነው የሚጽፍለት ያጀንዳውም ሁሉም ተውሎ በየጊዜው ስንለጥፋሉ። በቀደም በአንድ ወቅት ለመስጠት ሞክሬያለሁ፣ ግን አሁንም መደገም አለበት መታወቅ ስላለበት አርበኛ ዘመነ ካሴ ታጋይ አርበኛ ነው፣ እናውቀዋለን። የአማራ ፋኖ በጎጃም ሰብሳቢ ነው። የአማራ ፋኖ አንድነት በጎንደር ግን ሰብሳቢያችንም መሪያችንም አርበኛ ሀብቴ ወልዴ ነው። መዋቅር አለን፣ ተቋም አለን። ተቋማችን አንዱ አካልም የተቋሙ ራሴ ሆኔ ነኝ። ምንመራው ራሳችን ነው። ሰብሳቢያችን አርበኛ ሀብቴ ወልዴ ነው። አይደለም ለጎንደር ለአማራ ትግል ተስፋ የሚጣልበት መሪ አለን። ለአማራ ትግል አይደለም ለአማራ ትግል የአማራን ህልውና ታግሎ ለኢትዮጵያ የሚሆን መሪ እንቁ መሪ አለን እና አፋሕድ የሚሰጠው የስብዕና ሙከራ ወይም ደግሞ የሚያወጃብሩት ከዚህ በፊት ህዝቡን በሁለት በሶስት ጎራ እያሰለፉ ሲያወናብዱት እንደቆዩ ብዙ ዋጋ እንዳስከፈሉት አሁንም ደግሞ ያንተ አርጋ አድርገው ቀደም አንዴ ትግሬ ሲሉነን አንዴ ተነገደን የሚመሩ ሲሉነን እንዴ ሰው በስንት ይመራል? ትግሬ መራቸው አሉን፣ ዝም አልን አለፍናቸው። ደገሙና ደግሞ አርበኛ ዘመነ ካሴ መሪያቸው አሉ። የአማራ ፋኖ አንድነት በጎንደር ራሱ የቻለ ተቋም ነው፣ በራሱ ይመራል። ወደፊት ለሚፈጠረው ሁለት ግን መድኃኒዓለም ያውቀዋል። ወደፊት የአማራዊ ተቋም በምንገነባው ሰዓት ግን መድኃኒዓለም ነው የሚያውቀው። ይሄን ለማለት ነው። አመሰግናለሁ። እንደ መጨረሻ በአጠቃላይ ግን ውጭም ያለው ሀገር ውስጥም ያለው ደግሞ ለፋኖ ትግል ማድረግ ያለበት በአጠቃላይ መጨረሻ መልእክት ካለ ልቀበል ሸጋ። አመሰግናለሁ። አጠቃላይ ያለ መልእክት በተለይ አንደኛው ማንሰው ምንድነው በአማራ ህልውና ላይ ወይም በአማራ ደም ላይ በአማራ ስም ላይ የተከፈቱ ሚዲያዎች ከዚህ በፊት ተደጋጋሚ ተናግረናል። አሁንም በውጭ ዓለም ያለው ሰው ብዙዎቹ አትግላችን አንዳንዶች ሚዲያዎች አሉ በትክክለኛ የሚሰሩ በርካታ ሚዲያዎች አሉ። በእውነት ለፍትህ ያለውን ሀቅ የሚናገሩ ሚዲያዎች አሉ። ከዛ ውጭ ሆኑ ደግሞ የግለሰብ ሚዲያዎች አሉ። እውነት አገዛዙ ያስተላልፋቸው የሚመስሉ ሚዲያዎችም አሉ። እነሱን በውጭ ዓለም ያለው ህዝብ በጋራ ቢያወግዝልንና ካለው እነሱን ከሚያደርጉት ድጋፍና እርዳታ የአማራን ህዝብ ድጋሚ ለተረመስ ለውድቀት እየጣሉት መሆኑን ተረድቶ ድጋፉን ቢያቋርጥና ምድር ላይ ያለውን ሁኔታ ቢመለከት ይሄ ለማለት ፈልጋለሁ። ሁለተኛው
በውጭ ዓለም ያለ ማህበራትም ሆነ ምናልባት እንደኛ አልደረሰም። በተነጣጠል ደረጃ እኛ ድጋፍ ይጠይቅም ሰው የለንም። በተናጠል ደረጃም ድጋፍም አንጠይቅም፣ ተደርጎም አያውቅም። ከሆነም በተቋም ነው። ግን በሌሎች አካባቢ ምናልባት ይሄ ነው እውነታው ባልን በተናጠል ደረጃ አንዳንድ አካባቢ ድጋፍ እየተደረገ የሚባል ነገር አለ። ያን ወደ አንድ መዋቅራዊ ስብስብ አድርገው በተቋም ደረጃ በሁሉም አቅጣጫ ያለውን የአማራን ታጋይ ትክክለኛ ምድር ላይ ያለውን ሀቅ ቢያግዙ ይህን ዋናው የትግሉ እንደ ትግሉ መስመር ተረድተው ይህንን ድጋፍ ቢያደርጉና እነሱም በአንድ ላይ ሲሰበሰቡ ምድር ላይ ያለው ኃይል የሚፈጠር ልዩነት የለም። በእርግጥ አሁን ባለው በእውነተኛው ትግል ልዩነት የለም። የአፋሃድ የሚባለው ነው በሁሉም ቀጠና የሚበጠብጥ እንጂ ከዛ ውጭ ያለው የእውነት ያለው እውነተኛው መስመር ነው እየታገለ ያለ። ያን ደግሞ ማን የአማራን ትግል ያሻግራል የሚለውን በምድር ላይ እንዳለው ሀቅ ተረድተው በዛ ልክ ሊመጡ መልእክት ማስተላለፍ ፈልጋለሁ። ከዛ ውጭ አጠቃላይ አገር ውስጥ እንዳለው የአማራ ወጣት ማስተላለፍ የሚፈልገው ቢኖር አማራ በዚህ ሰዓት ይህን የአብይ አህመድ ሶስተኛው ፋሽስታዊ አገዛዝ ጥቁር ፋሽስታዊ አገዛዝ ይህን ካላሸነፈ አማራ ነኝ በመጥራት አይችልም። አማራ በተለያየ ስበብ ጥቃት እየተፈጸመበት ያለ ዛሬ ማለት ነው። ስለዚህ ከዚህ በፊት በኦርቶዶክስ በቤተክርስቲያናችን ላይ ጥቃት ተፈጸመብን፣ በእምነታችን ላይ ወይም በእስልምና እምነታችን ላይ ጥቃት ተፈጸመብን እያለን ተደጋጋሚ ተነስቷል። ዞሮ ግን ታርጋ ተደርጎ በሶስቱም አቅጣጫ አንደኛው አማራ፣ ሁለተኛው በእስልምና፣ በሶስተኛው በኦርቶዶክስ እየተባለ በተለይ ደረጃ ተነጥሎ እየተጨፈጨፈ ያለ አማራ ነው። ኦርቶዶክስ ቢሉ አጠቃላይ ህዝቡ ስለሚነቃነቅ፣ እስልምና ቢሉ አጠቃላይ ህዝቡ ስለሚነቃነቅ በዛኛው ሀሳብ በመርሱ ይወጋሉ። አሁንም ጠብቀው በዚህኛው ሀሳብ በመርሱ ይወጋሉ። በየጊዜው ግን ታርጌታቸው አሁንም የአማራን ህዝብ ማጥፋት ነው አላማቸው። ከዚህ በፊትም በይፋ ራሳቸውም ተናግረዋል። አገዛዝ መሪዎች የሚባሉ ታላላቅ መሪ የሚባሉ በአገዛዝ ላይ አሁን ዙፋን አስጠባቂዎች በይፋ ሳያፍሩ በአደባባይ እየተናገሩት ነው። የአማራን ህዝብ ዝቅ እናደርጋለን እናዋርዳለን እያሉ እየተናገሩት ነው። ታላቁ የአማራ ህዝብ ይሄን አይቶት ተሰምቶት ተረድቶታል። ስለዚህ ህልውናውን ለማረጋገጥ ሲል ምድር ላይ ካለው እውነታ ጋር ተሰልፎ ነፃነቱን ባጭር ቢያውጅ በየአካባቢ ያለ ወጣት አዛውንት በየሚችለው አቅም ለትግሉ ጠጠር ቢወረውር አብሮ ቢታገል ባጭር ሰዓት ነፃነቱን ቢያረጋግጥ የሚል መልእክት አለኝ። ምክንያቱም አሁን አጠቃላይ እውነት ነገር ለማውራት በረሃ ላይ ያለ በተለይ ትግሉን እያካሄደው ያሉ በአንዳነትም ያልተማረው ትውልድ ነው። በርካታው ህዝብ በአንዳነትም የተማረ ራሱን ደብቆ እግሩን እየተከረከመ ተቀምጬ ወይም ታልጋ ላይ እኖራለሁ በሚያስብ ትውልድ ተፈጥሮብናል። እግሩን እየተቆረጠ ታልጋ ላይ እኖራለሁ በሚያስብ ትውልድ አለ። ስለዚህ ያ ራሱን አርሞ ራሱን ነፃነት በጀ ነው ብሎ እንደ አባቶቻችን ከዚህ በፊት አባቶቻችን ኢትዮጵያ ህልውና ሲገጥማት የቋጠሩትን ምግብ ሳይበሉ ጥለውት ለእናት ሀገራቸው እንደተዋደቁት ሁሉ አሁንም ለአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ሲል ወጣቱ በሀገር ውስጥም ያለው በሀገር ውጭም ያለው በጋራ ይህን ትግል በአጭር ሰዓት ነፃነቱን እንዲያውጅ የሚል መልእክት አለኝ። በጣም አመሰግናለሁ ስለነበረን ጊዜ ከልብ አመሰግናለሁ። በሌላ ጊዜ በሌሎች መረጃዎች እንገናኛለን። አርበኛ ሸጋ ከልብ አመሰግናለሁ ለነበረን ቆይታ። አመሰግናለሁ። መልካም ሰላም ሁነልኝ። ተመልካቾቻችን በልዩ ዝግጅት በፋኖ 24 ከአርበኛ ሸጋ ጌታቸው ከአማራ ፋኖ አንድነት በጎንደር ከፍተኛ አመራር ጋር ያደረግነው ቆይታ ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ከፍሪ ፕሬስ ቻናል መልካም ሞላ አብራችሁ ቆየው። ጤና ይስጥልኝ።